የአረቀት ከተማ ሙስሊሞች ለ50 ዓመታት የተገለገሉበት የኢድ መስገጃ ስፍራ አደባባይ ይሆናል መባሉ ቅሬታን ፈጠረ። የቤንሻንጉል ክልል መጅሊስ ለዋና መስሪያ ቤቱ ግንባታ ሊያከናውን መሆኑን ገለጸ። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሀገሪቱ ያለው ውጥረት ሙሉ በሙሉ በቁጥጥር ስር መዋሉን ገለጹ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው መረጃችን እናመራለን። ከመረጃዎቹ ጋር አቲድ ሐሚድ ነኝ። አብራችሁን ቆዩ። የዘካና አውቃፍ ኮሚሽኖች በይፋ ስራ መጀመራቸው ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝበ ሙስሊሙን የኢኮኖሚና ማህበራዊ ተጠቃሚነት በዘላቂነት ያረጋግጣሉ ተብለው የሚጠበቁትን የዘካና የአውቃፍ ኮሚሽኖች የስራ ማስጀመሪያ መርሃ ግብር ባሳለፍነው ሳምንት አከናውኗል። በምስረታ መርሃ ግብሩ ላይ የኮሚሽኖቹ የቦርድ አመራሮች እንደገለጹት ኮሚሽኖቹ አስፈላጊውን የዝግጅት ስራ አጠናቀው ወደ ተግባር የገቡ ሲሆን በመጪው የረመዳን ወርም በይፋ የዘካ ማሰባሰብ ስራ እንደሚጀመር አስታውቀዋል። የዘካና አውቃፍ ኮሚሽኖች እያንዳንዳቸው ራሳቸውን የቻሉ ተቋማዊ አደረጃጀቶች የዘካና አውቃፍ ኮሚሽኖቹ እያንዳንዳቸው ራሳቸውን የቻሉ ተቋማዊ አደረጃጀቶች ቢሆኑም ለስራ ቅልጥፍና ሲባል የጋራ አመራር ቦርድ እንዳላቸውም ተመላክቷል። ይህ ስኬት ከለውጡ በኋላ ኢትዮጵያ ሙስሊሞች እንደ ትልቅ ድል ከሚቆጥሯቸው ተከታታይ ተቋማዊ ግንባታዎች መካከል አንዱ መሆኑ የተገለጸ ሲሆን በተለይም በአዋጅ የተቋቋመ ጠንካራ መጅሊስ መኖር፣ ሙሉ በሙሉ ከወለድ ነጻ የሆኑ ባንኮች መስፋፋት፣ የሸሪዓ ፍርድ ቤቶች ተቋማዊ ጥንካሬ ማግኘት እና የወጣት አደረጃጀቶች መፈጠር ለዘካና አውቃፍ ኮሚሽኖች መመስረት መንገዱን አመቻችተዋል ተብሏል። በስራ ማስጀመሪያው መርሃ ግብር ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የተለያዩ የክልል መጅሊስ ፕሬዝዳንቶች፣ ታላላቅ ዑለሞችና ጥሪ የተደረገላቸው እንግዶች መገኘታቸው ተገልጿል። ፕሬዝዳንቱ ባስተላለፉት መልእክትም ኮሚሽኖቹ የታለመላቸውን ታላቅ ዓላማ ከግብ እንዲያደርሱና በሙስሊሙ ማህበረሰብ ውስጥ ድህነትን ለመቀነስ የሚደረገውን ጥረት እንዲያግዙ መላው ህዝበ ሙስሊም አስፈላጊውን ድጋፍ እንዲያደርግ ጥሪ አቅርበዋል። ተቋማቱ በዘመናዊና ግልጽ በሆነ አሰራር በመመራት የሙስሊሙን ሀብትና ንብረት ለታለመለት ሃይማኖታዊና ማህበራዊ አገልግሎት እንዲያውሉ ትልቅ ተስፋ ተጥሎባቸዋል። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና ቢሮ ግንባታ ሊያከናውን መሆኑ ተገለጸ። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና ቢሮ ግንባታ ሊያከናውን መሆኑ የተገለጸ ሲሆን የመሰረት ድንጋይ በጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተቀምጧል። በአሶሳ ከተማ በ2200 ሜትር ካሬ ላይ የሚገነባው የክልሉ መጅሊስ ዋና መስሪያ ቤት ባለ 8 ወለል የሚኖረው ሲሆን የገቢ ማስገኛ አማራጮች የታከለበት ሁለገብ ህንፃ ስለመሆኑም በመሰረት ድንጋይ የማስቀመጥ ስነ ስርዓቱ ላይ ተነግሯል። የቤንሻንጉል ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባለፉት ዓመታት እጅግ ጠባብ በሆነች 2 ክፍል ቢሮ ሲጠቀም እንደነበር የተገለጸ ሲሆን የዋና መስሪያ ቤቱ በተሻለ ሁኔታ መገንባቱ ከምቹ የስራ አካባቢ ከመፍጠር ባሻገር ለክልሉ ሙስሊም ማህበረሰብ ሁለንተናዊ እድገት ጉልህ አስተዋጽኦ ይኖረዋል ተብሏል። በአራቀት ከተማ ለ50 ዓመታት ያገለገለ የኢድ መስገጃ ስፍራ አደባባይ ይሆናል መባሉ ቅሬታን ፈጠረ። በጉራጌ ዞን ጉመር ወረዳ አራቀት ከተማ የሚኖሩ ሙስሊሞች ከግማሽ ክፍለ ዘመን በላይ ለኢድ ሶላት መስገጃነት ሲጠቀሙበት የቆየው ስፍራ የህዝብ አደባባይ ሊሆን ነው መባሉ ከፍተኛ ቁጣ እንደፈጠረባቸው የከተማው መጅሊስ አመራሮች አስታውቀዋል። የኢድ መስገጃ ስፍራው ከ2004 ዓመተ ልደት ጀምሮ በክረምት ወቅት ውሃ የሚቋጥር በመሆኑ ሶላት ለማከናወን አስቸጋሪ የሆነ የቆየ ሲሆን ይህንን ችግር ለመፍታትና ስፍራውን ለማስተካከል
የይዞታ ማረጋገጫና የግንባታ ፍቃድ ለወረዳው ባለስልጣናት በተደጋጋሚ ቢጠየቅም ተገቢው ምላሽ ሳይሰጥ መቆየቱም ተጠቅሷል። አረቅት ከተማ ወደ ከተማ አስተዳደርነት ከተለወጠ በኋላም ጥያቄው ተጠናክሮ ቢቀጥልም በህዳር ወር 2018 ዓመተ ልደት መጀመሪያ ላይ የከተማ አስተዳደሩ የሙስሊሙን ጥያቄ ወደ ጎን በመተው ሜዳው የህዝብ አደባባይ ነው የሚል ምላሽ መስጠቱ ማህበረሰቡን ቅር ማሰኘቱ ተገልጿል። የጉራጌ ዞን እስልምና ጉዳዮች ምክር ቤት ለሚመለከተው አካል በጻፈው ደብዳቤ ቦታው ቢያንስ በ1974 ዓመተ ልደት ጀምሮ የኢድ ሶላት ይሰገድበት እንደቆየ በዝርዝር አስፍሯል። ማህበረሰቡ ለቦታው የይዞታ ማረጋገጫ እንዲሰጠው ከመጋቢት 2012 ዓመተ ልደት ጀምሮ እስከ ህዳር 2012 ዓመተ ልደት ጀምሮ የጉራጌ ዞን እስልምና ጉዳዮች ምክር ቤት ለሚመለከተው አካል በጻፈው ደብዳቤ ቦታው ቢያንስ ከ1974 ዓመተ ልደት ጀምሮ የኢድ ሶላት ይሰገድበት እንደቆየ በዝርዝር አስፍሯል። ማህበረሰቡ ለቦታው የይዞታ ማረጋገጫ እንዲሰጠው ከመጋቢት 2012 ዓመተ ልደት ጀምሮ እስከ ህዳር 2018 ዓመተ ልደት ድረስ በተለያዩ ጊዜያት ደብዳቤዎችን ቢያስገባም የከተማ አስተዳደሩ የህዝቡን ጥያቄ ችላ በማለት በስትራቴጂክ ፕላኑ መሰረት በቦታው ላይ የህዝብ አደባባይ ለመገንባት አቅዶ እየሰራ እንደሚገኝ ታውቋል። ይህ ተግባር የህዝብን ጥያቄ የናቀና ተቀባይነት የሌለው መሆኑን የገለጸው የዞኑ መጅሊስ የዞኑ መጅሊስ የአረቅት ከተማና የጉመር ወረዳ ሙስሊም ማህበረሰብ ከመንግስት ጋር ወደማይፈለግ መቃቃር ውስጥ ከመግባቱ በፊት የዞኑ ከፍተኛ አመራሮች ጣልቃ በመግባት አስፈላጊውን የእርምት እርምጃ እንዲወስዱ አጥብቆ አሳስቧል። በጅማ ከተማ የሚገኘው የዳሩል አርቀም መድረሳ ያስተማራቸውን ተማሪዎች አስመረቀ። በጅማ ከተማ በጊንጆ ቀበሌ የሚገኘው የዳሩል አርቀም መድረሳ ሲያስተምራቸው የነበሩ የቁርአን ተማሪዎችን አስመርቋል። በምረቃው ስነ ስርዓት ላይ መድረሳው ሲያስተምራቸው የቆዩ 22 ወንዶችና 20 ሴቶች በድምሩ 52 ተማሪዎችን ማስመረቁ ተገልጿል። በዚሁ የምረቃ መርሃ ግብር ላይ ታላላቅ ዳዒዎች የተገኙ ሲሆን ኡስታዝ አቡ ሀይድርና ኡስታዝ ካሚል ጣሃ ተገኝተው ለተማሪዎቹ ከቁርአን ጋር የተገናኙ ትምህርታዊ መልእክቶችን አስተላልፈዋል። መድረሳው በአሁኑ ወቅት በአጠቃላይ ከ308 በላይ ተማሪዎችን ተቀብሎ በማስተማር ላይ እንደሚገኝም ታውቋል። ሊቢያ ኢትዮጵያውያን ዜጎችን ጨምሮ 39 ስደተኞችን ማባረሯን የሀገሪቱ ባለስልጣናት አስታወቁ። የሊቢያ ባለስልጣናት ኢትዮጵያውያን ዜጎችን ጨምሮ 39 መደበኛ ያልሆኑ ስደተኞች መባረራቸውን የገለጹት ህገወጥ ስደትን ለመቆጣጠርና የድንበር ደህንነት ለማስከበር ተወስዷል ባሉት እርምጃ ነው። እርምጃው ከኢትዮጵያውያን በተጨማሪ የግብፅ፣ ኤርትራና ሶማሊያ ዜጎችን ያካተተ መሆኑ ተገልጿል። በሁለት ቡድን ተከፍለው ተልከዋል ከተባሉት ስደተኞች መካከል የግብፅ ዜጎች በኢምሳአድ ድንበር አቋርጠው ወደ ሀገራቸው የገቡ ሲሆን የኢትዮጵያ፣ ሶማሊያና ኤርትራ ስደተኞችን የያዘው ቡድን ደግሞ ቤንጋዚ ወደሚገኘው ቀንፉዳ የተሰኘ ማጎሪያ እንዲዘዋወሩ ከተደረገ በኋላ መላካቸው ተገልጿል። ይሁን እንጂ የሴቶችና ማህበራዊ ጉዳዮች ሚኒስቴር ስለ ኢትዮጵያውያን መመለስ እስካሁን ድረስ ያወጣው መረጃ እንደሌለ ተገልጿል። በማዕከሉ የሚገኝ አንድ ከፍተኛ ኤጀንሲ ባለስልጣን በሊቢያ ህጋዊ ፍቃድ የሌላቸው ሰዎች የማስወጣት ሂደቱን እያጠናቀቅን ነው ማለታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ሊቢያ በተለይም በሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር በሚፈልሱ የአፍሪካና የመካከለኛው ምስራቅ ስደተኞች ዋነኛ የመተላለፊያ ሀገር ሆና መቆየቷም ተገልጿል። በተጠናቀቀው የአውሮፓውያን ዓመት ከ700 በላይ ሱዳናውያንና ከ1100 በላይ ግብፃውያን ከምስራቅ ሊቢያ መባረራቸውን ሪፖርቶች ያመለክታሉ። የዓለም አቀፉ የፍልሰተኞች ድርጅት ሊቢያ ለስደተኞች ማረፊያነት አደገኛዋ መዳረሻ መሆኗን ይገልጻል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ዲቤይ ባህል ሊቢያ መደበኛ ላልሆኑ ፍልሰት መዳረሻ አትሆንም ሲሉ ዓለም አቀፉ ማህበረሰብ ፍልሰትን በመቆጣጠር ረገድ የበኩሉን እንዲወጣ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽን እና ዓለም አቀፍ የፍልሰተኞች ድርጅት በጋራ ባወጡት ሪፖርት እንደ ኢሮፓውያን አቆጣጠር በ2024 ከ127000 በላይ ስደተኞች የሜዲትራኒያን ባህርን ለማቋረጥ ሙከራ ማድረጋቸው ይገልጻል። የ44 የተለያዩ ሀገራት ዜግነት ያላቸው 929000 ስደተኞች ወደ ሀገሪቱ መግባታቸውን በሪፖርቱ ላይ አስፍረዋል። ከነዚህ መካከል ከ1200 በላይ ኢትዮጵያውያን ዜጎች እንደሚገኙበትም ተገልጿል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የተከታተላችሁት የምትገኙት ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። አብራችሁን ቆዩ። ኢራን ከአሜሪካ ለሚቃጣው ወታደራዊ ጥቃት ምላሽ ለመስጠት ዝግጁ መሆኗን አስታወቀች። ፕሬዚዳንት ትራምፕ በኢራን በሚወሰደው እርምጃ ላይ እየመከሩ ባለበት በአሁኑ ጊዜ
የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ናት አሉ። ሚኒስቴሩ ለአልጀዚራ እንደተናገሩት ኢራን በአሁኑ ወቅት ያለችበት የዝግጁነት ደረጃ ባለፈው ሰኔ ወር አሜሪካ ጥቃት ከፈጸመችበት ጊዜ በጣሙን የበለጠ ነው በማለት ኢራን በአሜሪካ ለሚቃጣው ወታደራዊ ጥቃት ምላሽ ለመስጠት ዝግጁ መሆኗን አስታወቀች። ፕሬዚዳንት ትራምፕ በኢራን በሚወሰደው እርምጃ ላይ እየመከሩ ባሉበት በአሁኑ ጊዜ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ናት ሲሉ ገልጸዋል። ሚኒስቴሩ ለአልጀዚራ እንደተናገሩት ኢራን በአሁኑ ወቅት ያለችበት የዝግጁነት ደረጃ ባለፈው ሰኔ ወር አሜሪካ ጥቃት ከፈጸመችበት ጊዜ በጣሙን የበለጠ ነው በማለት በአሜሪካ በኩል ብልህ ምርጫ ላይ እንደሚደረስ ተስፋ እንዳላቸው ገልጸዋል። የውጭ ጉዳይ ሚኒስቴሩ በተጨማሪ የጀርመን መራሒተ መንግስት ፍሬድሪክ ሜርዝ በኢራን የተነሳው ተቃውሞ በተመለከተ የኢራን መንግስት የመጨረሻ ቀናትና ሳምንታት ላይ ነን በማለት ለሰጡት አስተያየት ቁጣ የታከለበት ምላሽን ሰጥተዋል። አራግቺ የሰብአዊ መብቶችን በተመለከተ አስተያየት ለመስጠት ጀርመን ምሳሌ ልትሆን አይገባም በማለት ጀርመን ባለፉት ዓመታት ባራመደችው ሚዛናዊነት የጎደለው አቋሟ ተአማኒነቷን አጣለች ብለዋል። ትንሽዬ ፍረት በማሳየት ውለታዋሉልን በማለት የኢራኑ የውጭ ጉዳይ ሚኒስቴር የጀርመኑን መራሒተ መንግስት በአሽሙር ተችተዋቸዋል። የፕሬዚዳንት ትራምፕ ብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ስለሚወሰደው እርምጃ አማራጮች ላይ ለመወያየት ማክሰኞ በዋይት ሀውስ ይሰበሰባል። ፕሬዚዳንቱ አሜሪካ በኢራን ላይ መውሰድ ስለምትችላቸው የተለያዩ ተዘዋዋሪና ቀጥተኛ ወታደራዊ እርምጃዎች ማብራሪያ የተሰጣቸው ሲሆን ይህም የረጅም ርቀት የሚሳኤልና የበይነመረብ ጥቃትን ሊጨምር እንደሚችል የአሜሪካ የመከላከያ ሚኒስቴር ባለስልጣናት ለሲቢኤስ ኒውስ አስታውቀዋል። ከዚሁ ጋር በተያያዘ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሀገሪቱ ያለው ውጥረት ሙሉ በሙሉ በቁጥጥር ስር ውሏል አሉ። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሀገሪቱ የተለያዩ አካባቢዎች ተቀስቅሶ የነበረውን አለመረጋጋት ተከትሎ በሰጡት መግለጫ የሀገሪቱ የጸጥታ ሁኔታ ሙሉ በሙሉ በመንግስት ቁጥጥር ስር መሆኑን አስታውቀዋል። አልጀዚራ እንደዘገበው ከሆነ ሚኒስቴሩ ይህንን መግለጫ የሰጡት በተለያዩ ከተሞች የተነሱ ተቃውሞዎችና ግጭቶች ጋር በማለታቸውን ለማሳየት ነው። አራግቺ አክለውም የሀገሪቱ የጸጥታ ኃይሎችና የሲቪል ተቋማት መደበኛ ስራቸውን እያከናወኑ መሆኑንና የውጭ ኃይሎች በሀገሪቱ የውስጥ ጉዳይ ጣልቃ በመግባት ሁከት እንዲነሳ ጥረት እያደረጉ ነው ሲሉ መክሰሳቸውን ሮይተርስ ዘግቧል። ይሁን እንጂ ቢቢሲ እና ሌሎች የምዕራባውያን የዜና ምንጮች በበኩላቸው በኢራን አንዳንድ አካባቢዎች አሁንም የኢንተርኔት አገልግሎት መቆራረጥና አልፎ አልፎ የሚታዩ ውጥረቶች መኖራቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ ኤኤፍቢ እንደዘገበው በቴህራን እና በሌሎች ዋና ዋና ከተሞች የንግድና የትራንስፖርት እንቅስቃሴዎች ወደ ቀድሞ ሁኔታቸው እየተመለሱ መሆኑም ተመላክቷል። ሆኖም ግን የኢራን ባለስልጣናት ሁከት ፈጣሪ ናቸው ያሏቸውን አካላት በቁጥጥር ስር ለማዋል ጥብቅ ክትትል እያደረጉ መሆኑን መግለጻቸውን የሀገሪቱ ይፋዊ የዜና ወኪል ኢርናን ጠቅሶ ተዘግቧል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣሃር ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት